ትራምፕና ኔታንያሁ በሊባኖሱ ጥቃት ምክንያት ክፉኛ ተፋጠጡ። አሜሪካ ባትኖር እስራኤል አትኖርም ሲሉ ትራምፕ ጠንካራ ማስጠንቀቂያ ሰጥተዋል። በሌላ ዜና ደግሞ በትግራይ ጭንብል ባጠለቁ ታጣቂዎች በመቶዎች የሚቆጠሩ ንጹሃን በግድ ወደ ጦር እየታፈሱ እንደሆነ ሲገለጽ፣ ጦርነቱን በግልጽ የተቃወሙት የ76 ዓመቷ አዛውንት እናትስ የት ደረሱ የሚሉትን ዝርዝርና አስገራሚ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ከዲና ኢንሳይት ጋር አብራችሁ ሁኑ። የሰብስክራይብ በተኑን በመጫን ቪዲዮአችንን ላይክ አድርገን እንጀምር ስንል በአክብሮት እንጠይቃለን። በሊባኖስ የተፈጸመውን ጥቃት ተከትሎ በትራምፕና በኔታንያሁ መካከል አለመግባባት መንገሱ ተሰምቷል። የእስራኤል ጦር በደቡብ ሊባኖስ 4 ሰዎችን መግደሉን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጠንከር ያለ ትችት ሰንዝረዋል። ፕሬዝዳንት ትራምፕ ኔታንያሁ በሊባኖስ ጉዳይ ላይ ኃላፊነት ሊሰማቸው ይገባልም ብለዋል። ድርጊቱን ተከትሎ የአሜሪካ ኮንግረስ ለእስራኤል ባለው ድጋፍ ዙሪያ አዲስ መከፋፈሎች መታየታቸው ተገልጿል። በሌላ በኩል ኢራን በበኩሏ በቴህራንና በዋሽንግተን መካከል የመግባቢያ ስምምነት ከተደረገ ወዲህ እስራኤል በሊባኖስ የተደረገውን የተኩስ አቁም ስምምነት 84 ጊዜ ጥሳለች ስትል ከሳለች። ጥቃቶቹ የሚቀጥሉ ከሆነም ጠንካራ እርምጃ እንደምትወስድ አስጠንቅቃለች ሲል አልጀዚራ ዘግቧል። በክልሉ ባለው ሌላ ውጥረት የኢራን ድፍድፍ ዘይት የጫነች 3ኛ መርከብ በአሜሪካ ባህር ኃይል ላይ የጣለውን የእገዳ መስመር በመጣስ በአማዞን ባህረ ሰላጤ ላይ ተጉዛለች። የኢራን የውጭ ጉዳይ ሚኒስቴር አባስ አርግቺ ከአሜሪካ ጋር የሚደረግ ማንኛውም ስምምነት የታገዱ የኢራን ንብረቶች እንዲለቀቁ፣ የኢኮኖሚ ማዕቀቦችን እንዲያነሱ እናም እንዲሁም እስራኤል ከሊባኖስ ሙሉ በሙሉ እንድትወጣ የሚያስገድድ መሆን እንዳለበትም ገልጸዋል። በተያያዘ ዜናም አሜሪካ ባትኖር እስራኤል የምትባል ሀገር አትኖርም ነበር ሲሉም ትራምፕ ተናግረዋል። ኔታንያሁ ጥሩ ጓደኛዬ ነው፣ ነገር ግን በሊባኖስ ላይ እየፈጸመ ያለው አሳፋሪ የቦምብ ጥቃት አበሳጭቶኛልም ብለዋል። ኔታንያሁ በበኩላቸው ትራምፕ የአሜሪካ ፕሬዝዳንት ነው፣ እኔ የእስራኤል መሪ ነኝ፣ ለእስራኤል የሚጠቅማትን የማውቀው እኔ ነኝ ብለዋል። እስራኤል ዛሬም በሊባኖስ ጥቃት መፈጸሟን ቀጥላለች። ህወሓትን የተቃወሙት የ76 ዓመት አዛውንት ታሰሩ። በትግራይ ክልል የእንደርታ ተወላጅ የሆኑት የ76 ዓመቷ ነባር ታጋይ አዛ ህሉፍ በክልሉ ስላለው የፍትህ እጦት፣ የመልካም አስተዳደር እክልና የፖለቲካ ብልሽት አስመልክቶ ከ3 ቀናት በፊት የሰጡት ቃለ መጠይቅ መነጋገሪያ መሆኑን ተከትሎ በህወሓት ታጣቂዎች ታግተው መታሰራቸው ተሰምቷል። የወረዳ 7 እንደርታ የፈለግ ማያት ጣቢያ ነዋሪ የሆኑት እናት ለምን ተነፈሽ፣ ለምንስ ተናገርሽ በሚል ዛሬ መታሰራቸው ተረጋግጧል። እንደ መረጃዎቹ ገለጻ ለእስራቸው ዋነኛ ምክንያት የሆነው ለምን ልጆች ወደ ጦርነት ይገባሉ በማለት ሰላማዊ ጥሪ ማቅረባቸውና እንደ ሌሎች የጦርነት ነጋሪ ለመጎሰም ፈቃደኛ አለመሆናቸው ሲሆን የቀድሞው ህወሓት እስከ ዕድሜ ልክ የሚያስቀጣ አፋኝ ህግ ማውጣቱን በሚታወስበት በዚህ ወቅት በ76 ዓመት አዛውንት በአመለካከታቸው ማሰሩ ከፍተኛ ቁጣን፣ ትዝብትን እየቀሰቀሰ ይገኛል። እስካሁንም እናት አዛ ህሉፍ በታጣቂዎቹ ተወስደው የት ቦታ እንደታሰሩና አሁን ያሉበት ሁኔታ በትክክል አለመታወቁ ተገልጿል። በተያያዘ ዜናም ቢቢሲ ትግረኛ በትግራይ ክልል እየተፈጸመ ስላለው የግዳጅ ወታደራዊ አፈሳ አስደንጋጭ የምርመራ ሪፖርት ይዞ ወጥቷል። በወርቅ ማውጫ ስፍራዎችና በሌሎች ስፍራዎች እየተፈጸመ ያለው አፈሳ በዝርዝር የሚዳስሰው ዘገባ ከህወሓት ታጣቂዎች ባለፈ ጭንብል ያጠለቁ ታጣቂዎችም በንጹሃን ላይ እርምጃ እየወሰዱ እንደሚገኝ ጠቅሷል። እነዚህ ጭንብል ያጠለቁ ታጣቂዎች የህወሓት ወታደሮች ስለመሆናቸው ግን አልታወቅም። ግንቦት 17 2018 ዓ.ም በአብይ አዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫዎች አባግባና ሩባህዛ ከሚባሉ አካባቢዎች የትግራይ ኃይሎች አርሚ 60 አባላትና ፊታቸውን የሸፈኑ ታጣቂዎች ከ700 ሰዎች በላይ ሰዎችን እንዳፈሱ ቢቢሲ ትግረኛ ከተጎጂዎችና ከተጎጂ ቤተሰቦች መረጃ አግኝቷል። የ4 ልጆች አባት የሆነው አቶ ሰለሞን ኃይለማርያም በአብያዲ ከተማ ሌሎች ሰዎች ድንጋይና አሸዋ ባህያ በመሸከም የቀን የጉልበት ስራ
ሰርቶ በሚያገኝ ጉልበት ልጆቹን ያሳድግ ነበር። ነገር ግን እንደተለመደው ለስራ ከወጣ ከዛ በኋላ እሱና ያጎቱ ልጆች ወደ ቤት ሳይመለሱ መቅረታቸውን ቤተሰቡ ለቢቢሲ ገልጿል። ባለቤቱ ወይዘሮ ምድሪ ኪዳነ ማርያም ሰኞ ዕለት ወደ ስራ እንደሄደ ጠዋት 3 ሰዓት ላይ ነው የወሰዱት። የሚሰራበት ቦታ መንገድ ዳር ስለሆነ በግዳጅ ታፍሰው በመኪና ሲያልፉ አየሁኝ። እዚህ መኪና ላይ አለ ሲሉኝ 500 ብር ተበድሬ ስጡልኝ ብዬ ሰጠዋቸውም ብለዋል። ከዚህ በኋላ ባለቤቷ ከማይቀንጣል አልፎ ወደሚገኝ ወታደራዊ ማሰልጠኛ እንደተወሰደ መረጃ እንዳገኘች ትገልጻለች። በተጨማሪ በጣም ተጨንቀናል፣ ልጆቹ ናፍቀውታል፣ አባታችን እያሉ እያስቸገሩኝ ነው። ልጆቹን የሚረዳ አንድም የለም። ሰለሞንም ልጆቹን ትቶ እዚህ ውስጥ የመግባት ፍላጎት የለውም፣ በኃይል ነው የወሰዱት ሲሉ ተናግረዋል። ዘካሪያስ ከወርቅ ማውጫ አካባቢ ፊታቸውን በሸፈኑ ታጣቂዎች በኃይል የታፈሱ በመቶዎች የሚቆጠሩ ወጣቶች መካከል አንዱ ነው። በአፈሳ ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበረ የሚናገረው ዘካሪያስ ከጣንቋ በርገለ፣ ቀይ ትክሊ እና አብያዲ ወረዳዎች የመጡ 500 ሰዎች ወደ አብያዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤ የመጡ 200 ሰዎች ደግሞ በአብያዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንፃ በታጣቂዎች መወሰዳቸው ይናገራሉ። ቢቢሲ ትግረኛ ያነጋገራቸው ሌሎች ሰዎች ከታፈሱ በኋላ ለከተማው ፖሊስና ጸጥታ አካላት እንዲሁም ለአብያዲ ከተማና ወረዳ አስተዳደር እንዳስረከቧቸው ይናገራሉ። በአብያዲ ከተማ ማዘጋጃ ቤት አድራሻ የከተማዋ ከንቲባና ምክትሉ እንዲሁም የጸጥታ ኃላፊዎች በመምጣት ትዋጋላችሁ እንዳሏቸውም ጭምር አስረድተዋል። ከማዕድን ቁፋሮ የተያዙት ወጣቶች ውድ ትግል ነው የምታካሄዱት አሉን። ልብስ ሳንለብስ ራቁታችንን ነን ያለነው። ዕቃችንና ሞባይላችን ሳንይዝ ከስራ ላይ ነው ያፈሳችሁም። ልብሶቻችንን እንኳን እንልበስ አልናቸው። እነሱ ግን አያገባንም አትሄዱም አሉን ብለዋል። ዘካሪያስ በተለያየ ጊዜ በትግራይ ውስጥ በተካሄደ ጦርነት የቤተሰቡ አባላት መሰዋታቸውን ገልጾ ከተጣራ በኋላ መለቀቁ ተናግሯል። ከዚህ በኋላ አውቶቡስ፣ ኦራልና አይሱዙ መኪኖች አምጥተው ጭነው ወደ ሌላ ቦታ እንደሚወስዷቸው ቢቢሲ ያነጋገራቸው ተጎጂዎች ይናገራሉ። የአርሜ 60 የትግራይ ኃይሎች ምክትል አዛዥ ኮሎኔል ዘልዑል ማቲያስ ለቢቢሲ በሰጡት ምላሽ የሚመሩት ቡድን በአባግባ አካባቢ ተሰማርቶ እርምጃ እንደወሰደ ገልጸዋል። በአካባቢው ሰፊ የማዕድን ወረራ አለ። እዚህ የነበሩት ወጣቶች ኦፕሬሽን በማካሄድ በተናናቸዋል። በሩባዛና በአባግባ የነበረው ወጣት ለሌላ የጸጥታ ሁኔታ በጣም አስቸጋሪ ስለነበረም እርምጃ ወስደናል የሚል ምላሽ ሰጥተዋል። ወጣቶቹ ማይቀንጣልና አዳጋ አርቢ መካከል ወደሚገኘው ወታደራዊ ማሰልጠኛ እንደተወሰዱ ቤተሰቦቻቸው መናገራቸውን በተመለከተ ለቀረበላቸው ጥያቄ ኮሎኔሉ የማውቀው ነገር የለም ሲሉም ገልጸዋል። ስለነበረን ቆይታ ከልብ እያመሰገንን ወቅታዊና አዳዲስ መረጃዎች በፍጥነት እንዲደርሱ የዲና ኢንሳይትን ቻናል ሰብስክራይብ፣ ላይክ እንዲሁም ለአስተያየቶ ኮመንት ላይ ማስፈሩን እንዳይረሱ ስንል በአክብሮት እንጠይቃለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዲያ ነው።